ተናስተልኝ ክብራትና ክብራን ተመልካቾቼ እንደምን ከርማችኋል? ይህ ከታሜ ጋር እንሂድ የተሰኘው ዝግጅቴ ነው። ከታሜ ጋር እንሂድ ዛሬ ትንሽ ረዘም ያለ ጉዞ አብረን እንጓዛለን። የት መሰላችሁ? የጥንታዊቷ ኢትዮጵያ እንዲሁም አሁንም ድረስ ወዳጅነቷ ከኢትዮጵያ ጋር የዘለቀው ፈረንሳይ ፓሪስ ነው የምንሄደው። የተከበራችሁ ተመልካቾቼ ፓሪስን በዝና ነው ማውቃት። አሁን ደግሞ በአካል እገኝባታለሁ። አሁን የምገኘው ኢትዮጵያ አየር መንገድ የቢዝነስ ላውንጅ ውስጥ ነው። እንዴት እንደሚያምር ልነግራችሁ አልችልም። በጣም ያምራል። እንግዲህ እዚህ የራት ቆይታ ካደረግን በኋላ ወደ አውሮፕላናችን እንገባለን። የዚህ ጉዞ እንክብካቤ የሚያደርጉልኝ ደግሞ ዮሐና ቱር ኤንድ ትራቭል ናቸው። ዮሐና ቱር ኤንድ ትራቭል ከተመሰረተበት ጊዜ ጀምሮ ዮሐና ቱር እጅግ ብዙ ጉዞዎች አድርጓል። አሁንም የምንጓዘው እንግዲህ በመጀመሪያ ፈረንሳይ፣ ከዚያ በኋላ ደግሞ ስዊዘርላንድ፣ ጣሊያን እንገባለን። እያንዳንዱን ቦታ አስጎበኛችኋለሁ። ቀስ እያልኩ ረጋ እያልኩ መንፈሳችሁን የሚያድስ ቦታ አሳያችኋለሁ። አብራችሁኝ ቆዩ። ይህ ከታሜ ጋር እንሂድ ዝግጅቴ ነው። መልካም ቆይታ። በአውሮፓ ቀዳሚና የስልጣኔ አውራ ተብለው ከሚጠሩት መሃል በቀዳሚነት ተርታ ትጠራለች። ጠንካራ፣ ስልጡንና ሀገራቸውን ወዳድ በሆኑት ዜጎቿ ቀደምትነቷን አስከብራ በኢኮኖሚ ፈርጥማ በዓለም ከፍተኛ ኢኮኖሚ ካላቸው ሀገራት ማለትም በጂዲፒ ዛሬ 7ኛ ደረጃ ላይ ትገኛለች። በኢኮኖሚ ይህንን ደረጃ በዓለም ማግኘት ማለት ምን ማለት እንደሆነ መገመት አያዳግትም። ወዲህ ወደኛ ሀገር ወዳጅነት መለስ ስንል ደግሞ በ1830ዎቹ ገደማ በወቅቱ የሀገራቸው ንጉሥ የነበሩት ሉዊ ፊሊፕ ከኛው የሸዋ ንጉሥ ሳህለ ሥላሴ ጋር የንግድ ስምምነት ተፈራርመው እንደነበር ታሪክ ያወሳል። በመቀጠልም በ1897 ወደ መደበኛ ዲፕሎማሲ ደረጃ በማሸጋገርና የሁለቱን ሀገራት ወዳጅነታቸውን በተሻለ መልኩ በማሳደግ በአጼ ምኒልክና በሌዎስ ላጋርድ መሃል ዲፕሎማሲያዊ ስምምነቶች ተፈርመዋል። የሁለቱ ሀገር ግንኙነት ወረት ሳይነካው ከ120 ዓመታት በላይ ተጉዟል፣ በመጓዝብ ላይ ይገኛል። ፈረንሳይ የሀገራችን ኢትዮጵያ ዘመን ያልሻራት ዘመን ተሻጋሪ ወዳጅ ፈረንሳይ። የምገኘው ፓሪስ ነው። ተራራው ላይ የሚገኘው የካቶሊክ ቤተክርስቲያን እንግዲህ ኤርት ኦፍ ጂሰስ የሚባለው ነው። እንግዲህ ፓሪስ ቱሪስት እንደ ጉድ ይመጣባታል ሲባል ዝም ብሎ አይደለም። ይኸው እንደምታዩት እንዲህ ተጥለቅልቆ ነው። ግን ደግሞ ሰርተው ነው በጣም
ይሄ ሁሉ እንግዲህ ጎብኚ ይሄንን ቦታ ሳይጎበኘው አይሄድም። ሌላው ደግሞ እዚህ ታች ላይ እንደምታዩት የሙዚቃ ትርኢቶች ይከናወናሉ። ሰርከስ አሁን እኛም ሀገር መከናወን ካለባቸው ነገሮች አንዱ ይሄ ነው። ምክንያቱም የተሰሩ ብዙ ኦፔራ ቦታዎች አሉን። ፈረንሳይ በቋንቋ፣ ባህል፣ ስነ ጥበብ፣ አልባሳት በተለይም ደግሞ የቱሪዝም መስህቦቿ ማለትም ተፈጥሮ የለገሳትንም ሆነ በረቀቀ ጥበብ የገነቧቸው ግንባታዎቿ ለቀጣይ ትውልድ አሻግረው የሚመለከቱ ሀገራቸውን ከልብ የሚወዱ ቀደምት መሪዎች እንዳሏት ትልቅ ማሳያ ነው። እንግዲህ የፓሪስ ጉዞ ቀጥሏል። አሁን ደግሞ የፓሪስ ጉዞ ወደ ሃይፈል ታወር ደርሰናል። ሃይፈል ታወር ይሄን ይመስላል። በሃይፈል ታወር ዙሪያ የሚገኙ የቱሪስት መስህቦች ናቸው። በጣም ሰፊ ቦታ ነው የተሰጠው። እንግዲህ የሃይፈል ታወር ውበት ከተለያየ አቅጣጫ ለማየት እየሞከርኩኝ ነው። ይሄ ሴን ወንዝ ነው። ተመልካቾቼ ያለሁት ፓሪስ ነው። በዚህ በኩል ወንዙ ይታያል፣ በዚህ በኩል ደግሞ ሃይፈል ታወር ይታያል። የቱሪስት መስህብነት ታስቦ መሰራቱን የምታዩት እዚህ ሃይፈል ታወር አለ። ካጠገቡ ደግሞ ሴን ወንዝ አለ፣ ፓሪስን የሚያቋርጣት። እዚህ በሃይፈል ታወር ይዝናናል ሰው፣ እንደገና ደግሞ የጀልባ ጉዞ ያደርጋል። ታዲያ ይሄ መገጣጠምን በለው ታስቦ የተሰራ ነውን በለው። እስቲ አስተያየታችሁን የመልእክት ማስቀመጫው ላይ ያስቀምጡልኝ። አሁኑ ሰዓት የሴን ወንዝን የቦት ጉብኝት ጀምረናል። የዋና ቱር ትራቭል ኤጀንሲ ከሚያዘጋጃቸው ዝግጅቶች አንዱ ነው።
ከማሳያዎቹ አንዱና ዋነኛውም የፓሪስን ከተማ ቀድሞ ከነበረችበት ደረጃውን ያልጠበቀ ግንባታን በማስወገድና አሁን ዓለም በጉብኝት እየተመመ የሚደመምባትን ከተማ እውን እንዲሆን ያደረጉት የወቅቱ ንጉሠ ነገሥት ናፖሊዮን ሦስተኛ የአንበሳውን ድርሻ ይወስዳሉ። ግዙፍ ራዕይ የነበራቸው ናፖሊዮን ሦስተኛ ራዕያቸውን እውን ይሆንላቸው ዘንድም የሴን አውራጃ አስተዳዳሪ የነበረውን ጆርጅ ኤውጄን ሃውስማንን በመምረጥ ራዕያቸውን ወደ መሬት እንዲያወርድላቸው ሰየሙት። ሃውስማንም ኃላፊነቱን በፍጹም ቁርጠኝነትና የሀገር ፍቅር ስሜት በመቀበል የፓሪስን ጠባብ መንገዶች፣ ጨለማና በብዙ ሰዎች የተጨናነቀና የተነባበሩ መኖሪያዎች፣ ደረጃቸውን ያልጠበቁ ግንባታዎችንና ሌሎች ችግሮችን በጥልቀት በማጥናት ብሎም የወደፊቷን ፓሪስ በመንደፍና ወደ መሬት በማውረድና በመተግበር ሰፋፊ የተሽከርካሪ መንገዶች፣ ትላልቅ ፓርኮችና አረንጓዴ ቦታዎች፣ ተመሳሳይ የሕንፃ ንድፍ፣ ዘመናዊ የንጹሕ ውሃ ሥርዓት፣ የፍሳሽ ማስወገጃ ሥርዓትንና የከተማዋን መንገዶች በማገናኘት ሃውስማን ከቁርጥ ቀን የፈረንሳይ ልጆቿ ጋር ፓሪስን በዚህ መልኩ ቀይረው ላለንበት ዘመን ብቻ ሳይሆን ለቀጣይ ዘመናትም ሰርተዋታል። ታዲያ በወቅቱ ይህንን ለውጥ ለማምጣት ሲነሱ ነገሮች አልጋ ባልጋ አልነበሩም። የነዋሪዎች መፈናቀልና ሐሳቡን ያልደገፉ አካላት ተቃውሞ ቢፈጠርም ለተሻለች ፈረንሳይ መሥዋዕትነት መክፈል ግድ ነበርና ዜጎቿ በጽናት በተለያየ መንገድ መሥዋዕትነት ከፍለውላት እዚህ ዘመን ላይ አሻግረዋታል። ይሄ ፈረንሳዮች በጣም የሚመኩበትና የሚኮሩበት በዓለም አንደኛ ነው ተብሎ የሚነገርለት ሙዚየም ነው። እዚህ ሙዚየም ውስጥ የሞናሊዛ ምስል እንዳለ ይነገራል። ዜጎቿ መሥዋዕትነት የከፈሉላት ፈረንሳይ ይኸው ዛሬ ከትውልድ ትውልድ ተሸጋግሮ ዘንድሮም ከዓለም ዙሪያ ቱሪስቶች የሚጎርፉባት ሀገር መሆኗ ብቻ ሳይሆን ከቱሪዝም ዘርፍ በምታገኘው ዳጎስ ያለ ገቢና ሌሎች ዘርፈ ብዙ ጠንካራ የኢኮኖሚ አቅሟ እንኳን ለዜጎቿ በስደት ለተጠጓትም አንደላቃ የምታኖር ሀገር አድርጓታል። ታዲያ ዜጎቿ ለትውልድ የከፈሉት መሥዋዕትነት ዛሬ ይኸው እየከፈላቸው አይደለምን? ፈረንሳይ በስዕል፣ በሙዚቃ፣ በሥነ ጽሑፍ፣ በፊልምና በቲያትር ታላቅ ታሪክ ያላት ታላቅ ሀገር ናት። ታሪኮቿንም ሰንዳ ማስቀመጥ ትችልበታለች። ታሪኳንና ቅርሶቿን
ሰንዳ ካስቀመጠችባቸው አንዱ ሙዚየም ማለትም ቱሪስቶች ከዳር እስከ ዳር ወደ ቦታው በመጉረፍ ገና ከማለዳው ሰልፍ በመያዝ ሊጎበኙት የሚጓጉለት ዝነኛዋ ሞናሊዛ ምስል የሚገኝበት በመሃል ፓሪስ የሚገኘው ሉቭር ሙዚየም አንዱ የፓሪስ መገለጫዋ ነው። ፓሪስማ ከደረሱ አይቀር ከሉቭር ሙዚየም በተጨማሪ አይፈል ታወርን፣ ኖተርዳም ካቴድራልን፣ ሳክሪኮር ባዛሊካን፣ አርክ ትሪዮንፍን፣ ጋለሪየስ ላፋየትን፣ ሴን ወንዝን በዘመናዊ ጀልባ ፍራንስ ዲዝኒንና ሌሎች ታሪካዊ ቦታዎችን መጎብኘትና ራስዎን ማዝናናት ይገባዎታል። ከዚያማ በየቦታው ላይ ታሪካዊ ፎቶዎችን እየተነሱ እርሶም ሰንደው ያስቀምጣሉ። ጠዋት ለጉብኝት ሲዘጋጁ ወይም በየማረፊያው የፈረንሳይን ኩራሳንት ገመጥ ቢያደርጉ ትክክለኛውን የኩራሳንትን ጣዕም ኩራሳንት ከተፈጠረበት ምድር ላይ ያገኛሉ። ፈረንሳይ የዳቦ ሀገርም ናት። ፈረንሳይ ደርሰው የፈረንሳይን ቺዝ ሳይቀምሱ እንዳይመጡ አደራ ልዎታለሁ። ብቻን ምን አለፋው የምግብ ጣዕም ያጣጥሙባታል። ፈረንሳዮች ከሚመኩባቸው ምርቶቻቸው አንዱና ዋነኛው ረዥም ዓመታትን ያስቆጠሩ የተለያዩ የወይን ጠጅ ምርቶቻቸው አሁንም በዓለም ገበያ ተመራጭና ተወዳጅ በመሆናቸው በገበያ ውስጥም እጅግ ውድ መሆናቸው ይታወቃል። ብቻ ምን ልበሎ ፈረንሳዮች ቀደም ብለው ከምንም በላይ አብሮነታቸውን በማጽናት ሀገራቸውን በዓለም ተርታ ከፍ ብላ እንድትታይ በከፍተኛ የሀገር ፍቅር ጠንክረውና ተግተው በመስራት ዛሬ እዚህ ደረጃ ላይ አድርሰዋታል። እውነት እላችኋለሁ ቀናው። እኛስ መቼ ይሆን አብሮነታችንን በማጽናት ቅን አስተሳሰብን በማራመድ ለሀገራችን ልማት በጋራ ሰርተን ሀገራችንን ከፍ የምናደርጋት? ጎበዝ፣ ኧረ እንንቃ። አልረፈደም። አብረን እንሁንና ወደ ከፍታ እንጓዝ። እውነት እላችኋለሁ ረፈደ የሚባል ነገር የለም። አልረፈደም። ስለ ፈረንሳይ ይህን ያህል ሳወጋችሁ ጆሮአችሁን ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። ከመሰናበቴ በፊት ግን የፈረንሳይ ፓሪስ ጉብኝቴ እንዲሳካ ወደ ሀገራቸው ለመጓዝ በራቸውን ሳንኳኳ እንኳን ደህና መጣህ ብለው የተቀበሉኝና ፈረንሳይ እንድገባ ቪዛ በመስጠት የፈቀዱልኝን የፈረንሳይ ኤምባሲን ይኸው ከፍ ያለ ምስጋናዬ ይድረሳችሁ። በማስጎብኘት ሌላም ምስጋና አለኝ። በማስጎብኘት ከፍተኛ ልምድ ያካበቱት ከተለመደው ጉብኝት ወጣና ለየት ያለ የጉብኝት ዝግጅት የሚያዘጋጁትና በጉብኝት ወቅት የተንከባከቡኝን የዩያና ቱር ኤንድ ትራቭልን ማኔጅመንት ያለ ስስት እንዳመሰግን ፍቀዱልኝ። አመሰግናለሁ ዩያናዎች። አረ ሌላ ዋና ምስጋና አለኝ። 80 ዓመታትን በብቃትና በከፍታ በመብረር የጥንካሬ ምልክታችን መለያችን ኢትዮጵያ አየር መንገዳችን ጉብኝቴ እንዲሳካ
ተንከባክባችሁ አድርሳችሁ ተንከባክባችሁ መልሳችሁኛልና ምስጋናዬ ላቅ ያለ ነው። ተመልካቾቼ፣ አድማጮቼ እስኪ እናንተስ ስለ ጉብኝቴ ምን ትላላችሁ? መልእክት ላኩልኛ። እናንተም ክበሩልኝ።